ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ዛሬ ዓለምም ሀገራችንን በትልቅ የፖለቲካና የደህንነት ውጥረት ውስጥ ይገኛሉ። ዓለምን ወደ ቁልቁለትና ወደ ማይቀረው የጥፋት አዙሪት እያንደረደሯት የሚገኙት በውሳኔዎቻቸው የማይገመቱት የአሜሪካው መሪ ዶናልድ ትራምፕ ቀጣዩ እርምጃቸው የኢራንን የኒውክሌር ጣቢያዎች በቦምብ መምታት እንደሆነ በይፋ አውጀዋል። ይህ የእብደት ዛቻ ዓለምን በከፍተኛ ስጋት ውስጥ የጣለ ሲሆን ከዚህ ዛቻ ጀርባ ደግሞ ትራምፕ ሊገደሉ ነው የምትል አዲስ ሴራ ይዛ ብቅ ያለችው እስራኤል ትልቅ ዲፕሎማሲያዊ መረብ ዘርግታለች። እስራኤል ዋሽንግተንን ወደ የትኛው አስፈሪ ጦርነት እየነዳቻት ነው? ከትራምፕ ፍርሃት ጀርባ ያለው እውነተኛው ጂኦፖለቲካዊ ሚስጥር ምንድን ነው? በዚህ ዝግጅታችን ወደ ሀገራችን እንመለሳለን። በደቡባዊ ትግራይ ስትራቴጂካዊ መውጫ በምትገኘው አላማጣ ከተማ ላይ በድንገት የተጣለው ጥብቅ የእንቅስቃሴ እገዳ ከፍተኛ ማህበራዊ ቀውስ ፈጥሯል። በርካታ አውቶቡሶች ተሳፋሪዎችን በግድ አውርደው በባዷቸው እንዲመለሱ የተደረጉበትና ድጋሚ እንዳይመጡ የተከለከሉበት ሚስጥር ምንድነው? ከህወሓት የውስጥ ፍልሚያ ጋርስ ምን ግንኙነት አለው? እነዚህን ሁለት ታላላቅና አሳሳቢ መረጃዎች ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ መረጃው እናመራለን። በመካከለኛው ምስራቅ ያለው ፍጥጫ አዲስ መልክን ይዟል። ዶናልድ ትራምፕ ቀጣዩ እርምጃዬ የኢራንን የኒውክሌር ጣቢያዎችን መምታት ነው ሲሉ የሰጡት መግለጫ የዓለምን መገናኛ ብዙሃን በሙሉ ተቆጣጥሮ ይገኛል። ተቺዎች ይህንን መግለጫ የትራምፕ የእብደት ማረጋገጫ ሰርተፊኬት ሲሉ ቢጠሩትም ጉዳዩ ግን በቀላል የሚታይ አይደለም። ኢራን በአሁኑ ወቅት የኒውክሌር ማበልጸግ ደረጃዋን ወደ 100ኛ ከፍ ማድረጓን ተከትሎ በአሜሪካና በእስራኤል ዘንድም ትልቅ ስጋት ተፈጥሯል። ሆኖም የኒውክሌር ተቋማት ላይ ወታደራዊ ጥቃት መሰንዘር ማለት በአካባቢው ላይ ሊገመት የማይችል የራዲዮ አክቲቭ ጨረር አደጋን መጋበስ፣ የዓለምን የነዳጅ መስመር ሙሉ በሙሉ መዝጋትና ዓለም አቀፍ የኢኮኖሚ ቀውስ መፍጠር ማለት ነው። ትራምፕ የሚናገሩትን የሚለዋውጡ፣ ዛሬ የተናገሩትን ነገ የሚክዱ መሪ ቢሆኑም ይህ የኒውክሌር ዛቻቸው ግን ዓለምን ወደ ቁልቁለት እያንደረደራት ይገኛል። ትራምፕ በመግለጫቸው ላይ ሌላ አስደንጋጭ ንግግርም አክለዋል። ኢራኖች ከማንም በላይ በቅድሚያ መግደል የሚፈልጉት እኔ ነው ብለዋል። ለመሆኑ ይህ ስጋት ከየት የመጣ ነው? ታሪኩን ወደ ኋላ መለስ ብለን ስንመለከተው እንደ አውሮፓውያን አቆጣጠር በ2020 ዶናልድ ትራምፕ በአሜሪካ ፕሬዝዳንትነት በነበሩበት ወቅት የኢራኑን ተጽዕኖ ፈጣሪና ሁለተኛውን ጠንካራ ሰው የነበሩትን ጀነራል ቃሲም ሱሌይማንን በባግዳድ የአየር ማረፊያ ላይ በሰው አልባ አውሮፕላን ወይም ድሮን እንዲገደሉ ቀጥተኛ ትዕዛዝ ሰጥተው ነበር። ያ ክስተት በኢራን ልብ ውስጥ ትልቅ ቁስል ጥሎ አልፏል። ቴህራን ያኔም አሁንም ይህንን ደም ሳንበቀል አንቀርም፣ ዋናው ተጠያቂ ደግሞ ዶናልድ ትራምፕ ናቸው ስትል በተደጋጋሚ ስትዝትም ቆይታለች። በመሆኑ ትራምፕ ይህንን የግል የደህንነት ስጋት አሁንም ድረስ በትልቅ ፍርሃት ያስቡታል። ነገር ግን ይህ ፍርሃት አሁን ላይ ይፋ ማድረጋቸው በሀገር ውስጥ ያሉትን የቀኝ ዘመም ደጋፊዎቻቸውን ስሜት ለመቀስቀስና የፖለቲካ ድጋፍ ለመሰብሰብ የሚጠቀሙበት ስትራቴጂም ጭምር ነው። ነገር ግን ከዚህ ሁሉ በስተጀርባ ያለው ትልቁ ድራማና አዲሱ ሴራ የተሸረበው በቴል አቪቭ ነው። እስራኤል በትራምፕ ፍርሃት ላይ ሌላ ነዳጅም ጨምራለች። የእስራኤል የስለላ ተቋማት ለክኑት እንዲያው መረጃ አግኝቻለሁ፣ ኢራን እርሶን ለመግደል ከፍተኛ ዝግጅት እያደረገች ነው ስትል አዲስ የደህንነት ሪፖርት ይዛ ብቅ ብላለች። ያካሄድ በጂኦፖለቲካ ተንታኞች ዘንድ እንዴት ይታያል? እስራኤል የተወዛገቡትንና የማይገመቱትን የአሜሪካ መሪ ወደምትፈልገው የጦርነት ቀጠና ለመንዳት የሸረበችው ስትራቴጂካዊ ሴራ ነው ይሉታል። እስራኤል የኢራንን የኒውክሌር ፕሮግራም በወታደራዊ ኃይል ሙሉ በሙሉ ማጥፋት ትፈልጋለች። ነገር ግን ይህንን ብቻዋን የማድረግ የጦር መሳሪያ
አቅምና ዓለም አቀፋዊ ዲፕሎማሲያዊ ከለላም የላትም። በመሆኑ በትራምፕ ላይ የተደቀነውን የመገደል ፍርሃትና የግል በቀል እንደ ትልቅ መሳሪያ በመጠቀም ዋሽንግተን በቴህራን ላይ ቀጥተኛ ወታደራዊ እርምጃ እንድትወስድ የአሜሪካን ጦር አሰልፋ የኢራንን የኒውክሌር ተቋማት እንድትመታላት የትራምፕን ስሜት እየነዳቸው ትገኛለች። ይህ የእስራኤል የፍርሃት ዲፕሎማሲ ዓለምን ወደማይመለስ ታላቅ ቀውስ ሊከታት ይችላል ተብሎም ይታመናል። አሁን ደግሞ ወደ ሀገር ውስጥ አሳሳቢ ክስተት እንመለስ። ከትግራይ ክልል ከተለያዩ አካባቢዎች ተነስተው ወደ ዋና ከተማዋ አዲስ አበባ ለመጓዝ የየብስ ጉዞ የጀመሩ በርካታ የህዝብ ማመላለሻ አውቶቡሶች በደቡባዊ ትግራይ ስትራቴጂካዊ መውጫ በምትገኘው አላማጣ ከተማ ላይ በጸጥታ ኃይሎች እንዲቆሙ ተደርገዋል። የዓይን እማኞችና የትራንስፖርት ባለሙያዎች እንደገለጹት የጸጥታ አካላት ተሳፋሪዎችን በሙሉ ከአውቶቡሶቹ ላይ በግድ ካወረዱ በኋላ ተሽከርካሪዎቹ በባዷቸው አላማጣን ለቀው እንዲወጡም አድርገዋል። ከዚህም በላይ እነዚህ አውቶቡሶች ድጋሚ ወደዚህ አካባቢ እንዳይመለሱ ጥብቅ ማስጠንቀቂያም ተሰጥቷቸዋል። ይህ ድንገተኛና ያልተጠበቀ እርምጃ በመቶዎች የሚቆጠሩ እናቶችን፣ ህጻናትን ለሕክምናና ለተለያዩ ማህበራዊ ጉዳዮች የሚንቀሳቀሱ ዜጎችን ያለመጠለያና ያለበቂ ስንቅ መንገድ ላይ በትኗቸዋል። ይህ ለምን ሆነ? ከዚህ ድርጊት ጀርባ ያለው ድብቅ ፖለቲካዊ ሚስጥር ምን ይሆን? ምንም እንኳን እስካሁን ከህወሓትም ሆነ ከአካባቢው የጸጥታ መዋቅር የተሰጠ ይፋዊ መግለጫ ባይኖርም የፖለቲካ ታዛቢዎች ይህንን እርምጃ ከሚከተሉት ሶስት ዋና ዋና ስልታዊ ነጥቦች ጋር ያያይዙታል። አንደኛውና ዋነኛው ምክንያት የህወሓት የውስጥ የስልጣንና የቁጥጥር ፍልሚያ ነው። በህወሓት ከፍተኛ አመራሮች፣ በፓርቲው ሊቀመንበር ቡድንና በትግራይ ጊዜያዊ አስተዳደር መካከል ያለው የውስጥ ክፍፍልና አለመግባባት መስመር ማለፉ ይታወቃል። ይህ በአላማጣ ላይ የተወሰደው እገዳ በክልል ውስጥ ያለውን ስልታዊ መተላለፊያ ማን እየተቆጣጠረው እንደሆነና እውነተኛው የኃይል ሚዛን በማን እጅ ላይ እንዳለ ለማሳየት የተደረገ የፖለቲካ ጡንቻ ማሳያ ወይም ፓወር ፕሌይ ነው ይሉታል። ሁለተኛው ምክንያት ደግሞ የሰው ኃይል ፍልሰትን የመግታት ፍላጎት ነው ይላሉ። በትግራይ ክልል ካለው ወቅታዊ የኢኮኖሚ መቀዛቀዝ፣ የስራ አጥነት ጫናና የኑሮ ውድነት የተነሳ በርካታ ወጣቶችና ባለሙያዎች ክልሉን ለቀው ወደ አዲስ አበባ የማምራት ከፍተኛ አዝማሚያን አሳይተዋል። ይህንን የሰው ኃይል ፍሰት በቁጥጥር ስር ለመዋልና የሰው ኃይሉን በክልል ውስጥ ለማቆየት የተደረገ ጥብቅ መዋቅራዊ ገደብ ሊሆን እንደሚችልም ይገመታል። ሶስተኛው ደግሞ የጸጥታ ስጋትና የመረጃ ቁጥጥር ነው። አላማጣ ሁልጊዜም የማንነትና የድንበር ጥያቄዎች የሚነሱባት፣ ውጥረት የማይለይባት ስስ አካባቢ ከመሆኗም አንጻር የሰዎች መብዛት በነጻነት መንቀሳቀስ ለደህንነት አስጊ ነው የሚል ስጋት ሳይኖርም አልቀረም። ይህ እርምጃ በኤፌድሪ ህገ መንግስት አንቀጽ 32 ላይ የተረጋገጠውን ማንኛውም ዜጋ በሀገሪቱ በማንኛውም አካባቢ የመዘዋወር የመኖርና የመውጣት መብት አለው የሚለውን ህግም በቀጥታ የሚገዳደር ነው። በተጨማሪ በፕሪቶሪያው የሰላም ስምምነት ማግስት ማንሰራራት የጀመረውን የትራንስፖርትና የንግድ ዘርፍ ወደ ኋላ የሚጎትት ከመሆኑም በላይ በፈቃደኝነት የሚንቀሳቀሱ የግል የትራንስፖርት ድርጅቶች ላይ ከፍተኛ የደህንነት ስጋትና የገቢ ማጣት ኪሳራን ያስከትላል። ሁኔታው ይበልጥ ማህበራዊ ቀውስ እንዳይፈጠር ከፌዴራል መንግስቱና ከሚመለከታቸው አካላትም አስቸኳይ ምላሽን ይሻል። የተከበራችሁ የቻናላችን ቤተሰቦች የዛሬው መረጃችን እንደሚያሳየው በዓለም አቀፍ ደረጃም ሆነ በአገር ውስጥ ያሉ የፖለቲካ እንቅስቃሴዎች ከጀርባቸው ረቂቅ የሆኑ ድብቅ አጀንዳዎችና ስሌቶችን የያዙ ናቸው። የዶናልድ ትራምፕ የኒውክሌር ዛቻ በእስራኤል የጥላ ጀርባ ሴራ እየተነዳ ዓለምን ስጋት ላይ ጥሏታል። በሀገር ውስጥ ደግሞ በአላማጣ የተጣለው የጉዞ እገዳ የዜጎችን የመዘዋወር መብት በመንፈግ ማህበራዊ ቀውስ እየፈጠረም ይገኛል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እስራኤል ትራምፕን በመግደል ስጋት እያስፈራራች ወደ ኢራን ጦርነት የምትነዳበት ሴራ ይሳካላታል ብላችሁ ታስባላችሁ? በአላማጣ ከተማ የተፈጠረው የዜጎች የጉዞ መስተጓጎልና እገዳ እንዲቆም የፌዴራል መንግስቱ ምን አይነት እርምጃን መውሰድ አለበት? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን ከወደዳችሁ ላይክ እና ሼር አድርጉልን። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ